ብዙዎቻችሁ ማታውቁትን ቅዱሳን ጴጥሮስና ጳውሎስ አንድ ላይ ሆነው የሰሩትን አስደናቂ ተአምር እነግራችኋለሁ። ይሄ ተአምር በጣም የሚገርም ብዙ አሕዛብ ያመሩበት ተአምር ስለሆነ እኛም ደግሞ የእነሱን ተአምር ሰምተን በጸሎታቸው ተማምነን ተአምር እንዲያደርጉልን ይህንን ታሪክ እስከ መጨረሻው ድረስ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉት። በኮሜንትም ደግሞ ቅዱሳን ጴጥሮስ ጳውሎስ እያላችሁ ይህንን አስደናቂ ተአምርና ታሪክ ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ላይክ አድርጋችሁ ቪዲዮን ጀምሩት፣ እስከ መጨረሻም ደግሞ ተከታተሉት። ወደ ታሪኮቹ እንለፍ። ብርሃናት ዓለም ቅዱሳን ጴጥሮስና ጳውሎስ ሐዋርያት በንጉሱ ጰራግሞስ ላይ ያደረጉትን ተአምር ነው የምንመለከተው። አምላክን ከወለደች ከእመቤታችን ፍልሰት በኋላ የከበሩ ሐዋርያትን ደመና ነጥቃ ወሰደቻቸውና በቤተ መንግስት መካከል አቆመቻቸው። ንጉስ ጰራግሞስን ባያቸው ጊዜ ደንግጦ እናንተ ከሰማይ የወረዳችሁ አማልክት ናችሁን ብሎ ጠየቃቸው። እነርሱም እኛስ መንግስታትን ሁሉ የሚያጠፋ የሚሰሙትን ግን ማዳን የሚችል የእግዚአብሔር ልጅ የኢየሱስ ክርስቶስ ባሪያዎች ነን አሉት። ንጉሱም የነገራችሁኝ እውነት መሆኑን እንዴት አውቃለሁ አላቸው። እነርሱም ጌታችን ያደረጋቸው ልዩ ልዩ ተአምራቶችን ነገሩት። ከዚህም በኋላ ንጉሱ የቀኝ አይኗ ወፍ ያወጣባት አንዲት ሴት ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። የከበሩ ቅዱሳን ሐዋርያትም ልጅቱን ወደኛ አምጣት አሉትና ልጅቷንም ሲያመጡላቸው እጆቻቸውን በአይኗ ላይ አድርገው ጸለዩ። ያን ጊዜም ልጅቷ ዳነችና ማየት ቻለች። ንጉሱና ሕዝቡም ሁሉ ይህንን አይተው በሐዋርያት እግር ስር ወደቁ። እነርሱም የከበረች ወንጌልን ሰብከው ወደ ቀጥተኛ ሃይማኖት መለሷቸው። ከዚህም በኋላ የከበሩ ቅዱሳን ሐዋርያት ጴጥሮስና ጳውሎስ በጌታችን ትእዛዝ ወደ ሀገረ ፊልጶስ ሄዱ። ሴጣንም በእንዶር ንጉስ ተመስሎ አጋንንትን በንጉስ ጭፍራ አምሳል አስከትሎ ወደ ንጉስ ጰራግሞስ መጣና በስራያቸው ሀገርን ሁሉ ሳያጠፉ እነዚህን ስራኞች የማታጠፋቸው ለምንድን ነው አለው። ንጉሱ ጰራግሞስም ልቡ ወደ ክደት ተመለሰና ጴጥሮስና ጳውሎስን አስረው ያመጧቸው ዘንድ 10,000 ጭፍሮችንና 200 ፈረሰኞችን ላከ። ጭፍሮቹም ሄደው የከበሩ ቅዱሳን ሐዋርያት ያሉበትን ከተማ ከበቧት። ሕዝቡም ሁሉ ደንግጠው ለሐዋርያት ሲነግሯቸው ጴጥሮስና ጳውሎስ ወደ ከተማው ዳርቻ ወጥተው በጭፍሮቹ ፊት ቆመው ወደ ጌታችን ጸለዩ። ያን ጊዜም የጭፍሮቹ ፈረሶች በሙሉ መጥተው በጴጥሮስ በጳውሎስ እግር ስር ሰገዱ። እንደሚያለቅስም ሰው ድምፅ እያሰሙ ጮሁ፣ ፈረሶቹ ማለት ነው። ከፈረሶቹም ውስጥ አንዱ ጮሆ በሰው አንደበት እንዲህ ብሎ ተናገረ። እናንተ ሰነፎች የጰራግሞስ ጭፍሮች ሆይ የክርስቶስን ጭፍሮች ስለምን ስራኞች ትላችኋላችሁ? እነርሱ ስራዬንና የሰይጣንን ስራ ሁሉ ሊያጠፉ መጥተዋል ብሎ ፈረሱ በሱ አንደበት ተናግሮ መሰከረ። ዳግመኛም ፈረሱ እንዲህ ብሎ ተናገረ። ክብር ይግባውና እነዚህን ሐዋርያት ከንጉሳቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታዩአቸውምን? ለክብር ንጉሥ ለክርስቶስ ጭፍሮች ትሆኑ ዘንድ ስሞቻችሁን በሕይወት መጽሐፍ ይጻፍ ዘንድ ስለ እናንተ ይለምናሉ። እኛ እንኳን እንስሳ ስንሆን ለአምላካችን እንሰግዳለን። ፈረሱም ይህንን መስክሮ ዝም አለ። ከሰማይም ሐዋርያቶቼ ሆይ አዲሶቹ የሆኑ አትክልቶችን ቸል አትበሏቸው የሚል ድምፅ ተሰማና የንጉሥም ጭፍሮች ሁሉ ወደ ላይ አንጋጠው ሲያዩ ጌታችንን በክብር ሲያርግ ተመለከቱ። ወዲያውም እነዚያ 10,200 የንጉሥ ጰራግሞን ጭፍሮች በጌታችን አመኑ፣ ለሐዋርያት ተገዙላቸው። ከዚህም በኋላ ሁሉም የንጉሥ ጭፍሮች የነበሩት ወደ ንጉሡ ተመልሰው ሲሄዱ ንጉሡ ታመጧቸው ዘንድ ለላኳችሁ እነዚያ 2 ስራኞች ወዴት አሉ አላቸው። ጭፍሮቹም የልጅህን ዓይን በማዳን በጎ በሰሩልህ ፈንታ ስለምን በክፋት ትፈልጋችኋል አሉት። ትጥቃቸውንም ሁሉ ፈተው እኛም ካንተ የተሻለ ዘላለማዊ ንጉሥ አግኝተናልና በጴጥሮስ ጳውሎስ አምላክ አምነናል ብሎ ተናገሩ። ንጉሡም በንዴት ሁሉንም ካሳሰራቸው በኋላ ከፍተኛ የጦር መሳሪያ በማዘጋጀት ወደ ፊልጶስ ሀገር ሄዶ ከተማዋን ያጠፏት ዘንድ ከቀድሞ በእጥፍ አድርጎ 20,400 እግረኞች ጭፍሮችን አዘዛቸው። ቅዱስ ጴጥሮስም ይህንን በመንፈስ ቅዱስ አውቆ ቅዱስ ጳውሎስን ንጉሥ ጰራግሞስ ሀገሪቱን ሳያጠፋት በፊት ተነስተን ወደ እርሱ እንሄዳለውና በደመና ተጭኖ ጰራግሞስ ቤተ መንግስት ውስጥ በድንገት ተገኙ። በንጉሱ በጰራግሞስ ፊትም ቆመው እኛ በፊት ነን፣ ስለኛ ሀገርን አታጥፋ አሉት። ንጉሱም ጭፍሮቹን እንዲመለሱ ካዘዘ በኋላ ሐዋርያቱን እናንተ ስራኞች ከስራያችሁ ሀገሩን ሁሉ አጠፋችሁ ብሎ አስሮ ብዙ አሰቃያቸው። ችንካሮችን በብረት አግለው ራሶቻቸውን ገረፏቸው። የከበሩ ቅዱሳን ሐዋርያትን በስቃይ ውስጥ ሆነው ወደ ጌታችን በጸለዩ ጊዜ ንጉሥ ጰራግሞስ ከወገኖች ሁሉ ጋር በነፋስ ውስጥ ተዘግዝቆ ተሰቀለ። ንጉሱም በጭንቅ ሆኖ ጌቶቼ ሆይ ይቅር በሉኝ፣ የእንዶር ንጉሥ አስቶኝ ነው፣ እርሱ የተረገመ ይሁን እያለ ለመናቸው። ቅዱስ ጴጥሮስም ያሰርካቸውን ጭፍሮች እንዲፈቱ እስከምታዝ ድረስ ከስቅላት አትወርድም አለው። ከሴት ልጁ በቀር ሁሉም ተሰቅሎ ነበርና ንጉሱ ልጁን እንድትፈታቸው አዘዛትና ተፈቱ። ዳግመኛም ቅዱስ ጴጥሮስ አሁንም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ በምድር ላይም እንደኔ የረከስ የለም ብለህ ካልጻፍክ፣ በከተማው መካከል ያነቧት ዘንድ ካላዘዝክ ከስቅላት አትወርድም አለው። ንጉሱም የሚጽፍበትን ነገር ሴት ልጁን እንድታመጣለት አዞ እንደተባለው
እንድትጻፈና እንድትነበብ ላካት። ከዚህም በኋላ ንጉሱ ህዝቡ ከስቅላታቸው ወረዱና በጴጥሮስ በጳውሎስ እግር ስር ወደቁ። ንጉሱም ጌቶቼ ሆይ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ህዝቡም ሁሉ በአምላካችሁ እናምናለን አሏቸው። የከበሩ ሐዋርያት ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮቹም ሁሉ አምነው ተጠመቁ። ሁሉም ጌታችንን በማመን አንድ ከሆኑ በኋላ ቤተክርስቲያን ሰሩላቸውና አገልጋዮች ቀሳውስትን ሾሙላቸው። ብርሃናት ዓለም ጴጥሮስ ጳውሎስ ከዚህ ካስተማሯቸው ሃይማኖት እንዳይወጡ መክሯቸው መጽሐፍትን ትተውላቸው በሌላ ጊዜ መጥተው እንደሚጎበኟቸው ነግሯቸው ወደ ሌላ ሀገር ሄዱ። የብርሃናት ዓለም ቅዱሳን ጴጥሮስና ጳውሎስ ረድኤተ በረከታቸው ይደርብን። ዳግመኛ በሐምሌ 15 ቀን ስንክሳሩ እንደሚናገረው ቅዱስ ኤፍሬም ሶርያዊ ዓመታዊ የዕረፍት መታሰቢያ በዓሉ ነው። ቅዱስ ኤፍሬም ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም የጣዖት ካህን ነበረ። ቅዱስ ኤፍሬም የተወለደው በ306 ዓመተ ምህረት ገደማ በሜሶፖታሚያ ውስጥ በምትገኝ ንጽቢን በተባለችው ቦታ ነው። ንጽቢን በደቡባዊ ቱርክና በምዕራባዊ ሶሪያ መካከል የምትገኝ ቦታ ናት። ይቺም ቦታ ከ318ቱ ሊቃውንት አንዱ የነበረው ቅዱስ ያዕቆብ ሀገረ ስብከቱ የነበረች ናት። ቅዱስ ኤፍሬም ተወልዶ ባደገበት ሀገረ ንጽቢን ጵጵስናን የተሾመ ቅዱስ ያዕቆብ የሚባል ታላቅ ሰው ነበረ። እርሱም የሰማዕትነትን፣ የሐዋርያነትን፣ የጽድቅና የሊቅነትን ግብር ያለው አባት ነው። ቅዱስ ኤፍሬም ይህን አባቱ ጊዜ ሲያስተምር ይሰማው ነበረ። በስብከቱ ተማረከ። የእግዚአብሔር መንፈስ አመልክቶት ወደ ቅዱስ ያዕቆብ ሄዶ ትምህርተ ክርስትናን ተምሮ የተጠመቀ ሲሆን ከወላጆቹ ጋር የሚኖረው እስከ 10 ዓመቱ ብቻ ነው። በትምህርተ ክርስትና አምኖ ከተጠመቀ በኋላ ግን በቅዱስ ያዕቆብ ዘንድ በብሕትውና ተወስኖ በመማር በማስተማር ኖረ። ከዚህም በኋላ በጾም በጸሎት እየተጋደለ ሲኖር የመንፈስ ቅዱስ ጸጋ አደረበት። አይዛብን ተከራክሮና አስተምሮ ይረታቸው ጀመረ። በ325 ዓመተ ምህረት ከ318ቱ ኤጲስቆጶሳት ቢሆንላቸው አርዮስን አስተምረው መክረው ከክህደት ለመመለስ እሺ ባይላቸው ግን አውግዘውት ለመመለስ በኒቂያ ሲሰበሰቡ ቅዱስ ኤፍሬም ከአባ ያዕቆብ ጋር አብሮ ከጉባኤ ተገኝቶ ነበረ። አርዮስንም አውግዞ ከለዩት በኋላ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። የዚህ ራእይ ምስጢር ይረዳ ዘንድ ወደ ጌታችን ጸለየ። ይህም የቂሳርያው ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ሲገባ ቅዱስ ባስልዮስ ከወርቅ የተሰራ ልብስ ተክህኖ ለብሶ ወንጌልን ሲያነብ አየው። 3 ምልክቶችን እስኪያይ ድረስ በልቡ ተጠራጠረ። ይሄውም በመጀመሪያ ነጭ ርግብ መታ በቅዱስ ባስልዮስ ራስ ላይ አረፈች። ቀጥሎም በልብሱ ላይ የሚያርፉ ተዋሲያን ይቃጠሉና ይረግፉ ነበረ። 10ኛው የብቃት ማዕረግ ላይ ስለደረሰ ማለት ነው። 3ኛም ከአፉ የእሳት ነበልባል እየወጣ ምዕመናን ላይ ሲያርፍ ተመለከተ። ቅዱስ ባስልዮስም ቅዱስ ኤፍሬምን በስሙ ጠርቶ ሰላምታ ተሰጣጡና በአስተርጓሚ መነጋገር ጀመሩ። ምስጢር በአስተርጓሚ አይሆንም። የአንዳቸው ቋንቋ ለአንዳቸው ይገልጥላቸው ዘንድ ወደ እግዚአብሔር ቢጸልዩ የአንዳቸው ቋንቋ ለአንዳቸው ተገልጦላቸው ሁለቱም ነገር እግዚአብሔርን ሲነጋገሩ አደሩ። ከዚህም በኋላ አባ ባስልዮስ ቅዱስ ኤፍሬም ድቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከዚህም በኋላ ትሩፋቱ በዓለም ሁሉ አበራ። አንዲት በወገን የከበረች ባለጠጋ ሴት እርሷ ራሷን ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ በዝርዝር ጽፋ በክርታስ አሽጋ እንዲጸልይላትና ኃጢአቷን ይደመስስላት ዘንድ ቅዱስ ባስልዮስን ለመነችው። እርሱም ይሁን እንዳልሽ ይሁንልሽ ብሎ ጸልዮላት ከአንዲት ኃጢአቷ በቀር ሁሉንም በጸሎቱ ደመሰሰላት። እርሷም ክርታሱን በገለጠችው ጊዜ ከአንዲት ኃጢአት በቀር ሌሎቹ ሁሉም ተደምስሶ ጠፍተው አገኘች። ቅዱስ ባስልዮስንም ከሁሉ አብልጬ ማፍረባትና መፈራት ኃጢአት ይህች ነበረ፣ ምን ነው ሳትደመስስልኝ ብላ ብትጠይቀው ቅዱስ ባስልዮስም ስለ አንዲቷ ኃጢአቷ ወደ ቅዱስ ኤፍሬም እንድትሄድ አዘዛት። እርሷ ፈጥና ወደ ቅዱስ ኤፍሬም በሄደች ጊዜ ቅዱስ ኤፍሬምም ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ነገር ግን ሞቱ ወደ ቤተ ክርስቲያን ሲወስዱ ታገኘዋለሽ፣ ሳትጠራጠሪ ይህችን ቅርጣስ በላዩ ላይ ጣይ ይደመስስልሻል ብሎ መልሶ ላካት። በተመለሰችም ጊዜ ቅዱስ ባስልዮስ አርፎ ሊቀብሩት ወደ ቤተ ክርስቲያን ሲወስዱ ታገኘችው። እርሷን መሪር ርግሷን ካለቀሰች በኋላ ቅዱስ ኤፍሬም እንዳዘዛት በእምነት ሆና ያንን ክርታስ በቅዱስ ባስልዮስ አስከሬን ላይ ጣለችው። ወዲያውኑም ያን የቀረች ኃጢአቷ ተደመሰሰላት። ክርታሱ ምንም ጽፈት የሌለበት ባዶ ሆነ። ቅዱስ ኤፍሬም ሌሎች እጅግ ብዙ ታምራትን አድርጓል። መናፍቃንን ተከራክሮ ረድቷል። ቅዱስ ኤፍሬም ከታላቁ ባስልዮስ ከተማረ በኋላ ሀገረ ስብከት ተሰጥቶት ያስተምር ጀመረ። ቅዱስ ኤፍሬም ክርታስን በሚገባ ሲመረምር የእመቤታችን ፍቅር ይወጣለት ጀመረ። እንደዛሬው የእመቤታችን ምስጋና በአንደበት እንጂ በመጽሐፍ አይገኝም ነበርና ቅዱስ ኤፍሬም ግን ከወንጌል ከሉቃስ ወንጌል ከ6ኛው ወር የወድስዋና ጸሎተ ማርያምን አውጥቶ በየዕለቱ በእድሜዋ ለ64 ጊዜ ያመሰግናት ነበረ። እመቤታችንን ከልብ ከመውደዱ የተነሳ የእመቤታችን ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ ውሃ ጠጥቼው ረክቼ እያለ ሲመኝ ይኖር ነበረ። የሻቱትን መስጠት ለመንፈስ ቅዱስ ልማዱ ነውና ቅዱስ ኤፍሬም የፈለገውን ገልጦለታል። አምላክን የወለደችን መብራንን በጋት ተገልጣ የልቡን ፈቃድ ፈጸመችለት። ዛሬ የጸለይነው ጸጋ በረከት የምናገኝበትን ውዳሴ ማርያምን ደረሰላት። ውዳሴዋ ሲደረስም እርሷ አእላፍ ቅዱሳን መላእክት፣ ጻድቃን፣ ሰማዕታትን አስከትላ ወርዳ በፊቱ ትቀመጣለች። እርሱም በአጭር ታጥቆ በፊቱ ቆሞ በመንፈስ ቅዱስ ተቃኝቶ ነው። ዕለቱ ሰኑይ ነግ ነው። እንዲህም ሆነ የነግ ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ወፍቁረ ወልዴ ኤፍሬም
ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እርሱም ሰማያዊያን መላእክት፣ ምድራዊያን ጻድቃን፣ ሰማዕታት አንቺን ማመስገን የማይቻላችሁ እኔ እንደምን ይቻለኛል አላት። እመቤታችንም መንፈስ ቅዱስ እንዳቀበለ ተናገር አለችው። ባርከኒ ይላታል። እርሱም በረከተ ወልዴ ወአቡነ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ጦመ ልሳን ቅዱስ ኤፍሬም ተባርኮ መንፈስ ቅዱስ እንዳጸናው ቀለም ሰተት አድርጎ አመስግኗል። ስታደርሰውም በሰባት ከፍላ አስደርሰዋለች። ምስጋናዋን በየሰባት ዕለታት ውዳሴ ማርያም ነው። የእመቤታችንን ውዳሴዋን በሰባት ቀናት ከደረሰላት በኋላ በብርሃን መስቀል ባርካው ምስጢር ገልጣለት አድረገች። ቅዱስ ኤፍሬምም ከዚህም በኋላ አቤቱ የጸጋ ማይበል ግታልኝ እስከሚል ድረስ ከእመቤታችን ውዳሴ ሌላ 14000 ድርሳናትን ተግሳጻትን ደርሷል። ብዙውንም ድርሰቱን መላእክት ደብቀውታል፣ ወስደው ለምስጋና ተጠቅሞበታል። መልካም የሆነ ገድሉን በፈጸመ ጊዜ ጌታችን እመቤታችንና ቅዱሳን ሰማዕታትን ሁሉ አስከትሎ ተገልጦ ቃል ኪዳን ከሰጠው በኋላ ቅድስት ነፍሱን በክብር ተቀብሏታል። ቅዱስ ኤፍሬም የደረሳቸውን የእነዚህ ሰባቱን ዕለታት የውዳሴ ማርያም ዜማቸውን ቅዱስ ያሬድ ደርሶታል። አክሱም ጽዮን እያሳለማት ሳለ የብርሃን እናት እመቤታችን ተገልጣ ቅዱስ ኤፍሬምንና ቅዱስ አባ ሕርያቆስን በአካለ ነፍስ አምጥታ ድርሰታቸውንና ቅዳሴያቸውን ያሰሙታል። ቅዱስ ያሬድም በመልክ እያደረገ ዜማውን ደረሰ። ቅዱስ ያሬድም ዜማውን ሲጨርስ የብርሃን እናቱን አምላክ በያዘችው የብርሃን መስቀል ባርከው ተስፋውን ነግረው አድርጋለች። ለቅዱስ ኤፍሬም የተለመነች የብርሃን እናቱ ድንግል ወላዲተ አምላክ ለእኛም ትለመነን። የቅዱስ ኤፍሬም በረከቱ የሚደርብን አሜን። ዳግመኛም ሐምሌ 15 በሽቅር አቡነ ተስፋ ሐዋርያት ዘዋልድባ የሚባሉ ታላቅ አባት ዕረፍታቸው ነው። አባታቸው ተክለ ሐዋርያት ሲባሉ እናታቸው ወለተ ሐዋርያት ይባላሉ። የአባታቸው የትውልድ ቦታ ሰሜን ጎንደር ሲሆን የእናታቸው ደግሞ ሽሬ ነው። በዋልድባ ከሳሙኤል ዘዋልድባ ቀጥሎ በገዳሙ የተሾሙ ታላቅ አባት ናቸው። ይሄውም የሆነው በአቡነ ሳሙኤል ዘዋልድባ ትእዛዝ መሰረት ነው። አቡነ ተስፋ ሐዋርያት በአቡነ ሳሙኤል መቃብር ላይ የፈለቀውን ጸበል ለአትክልት አንድ ጊዜ ብቻ በማጠጣት ለብዙ ጊዜ ዳግመኛ ያጠጡትም ነበረ። ዛሬ ድረስ በዋልድባ አካባቢ ያለው የለምለምነት ምስጢር ይሁ ነው። አቡነ ተስፋ ሐዋርያት ልዩ ስሙ አባ ነጻ በተባለው ቦታ ገዳማቸውን ከመሰረቱ በኋላ በዋልድባ ያለውን የአንድነት ማህበሩን በከፍተኛ ሁኔታ አጠናክረውታል። በጣም ብዙ መነኮሳትን አፍርተዋል። ጻድቁ በታላቅ ተጋድሏቸው በእጅጉ ይታወቃሉ። በመጨረሻም ሞትን ሳይቀምሱ በዚህች ዕለት ተሰውረዋል። ረድኤተ በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። ይቆየን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱት። እዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ደግፉት። ይቆይ